ኤፍራታን ያስደነገጠ ከሌላ ጊዜው ለየት ያለ ጸባይ በተደጋጋሚ ያስታውቃታል። እያስታወቃት ያለ ግን በጣም ደንግጣለች። ከማን አረገዘች? ከያፌት ወይንስ ከናታን? ግራ ያጋባዋል። ናታንና ዲያራም እዚህ ጋር እንደምታያቸው አንድ ላይ ሆነው ጊዜ እያሳለፉ ነው። የዲያራ እናት ድጋሚ እንዳታገኛት ልጄን፣ ካገኛት ግን ደግሞ እኔ ካየውክ ልጄን ወደ ሳይሆን በግድህ ታገባታለህ ብለዋለች። እናም ዲያራ በተደጋጋሚ ስደውልለት ለናታን ናታን ደግሞ አላነሳላትም ነበር። በስተ መጨረሻ ግን ስልኩን ያነሳላታል። እናም ዲያራ ካልተገናኘን ትለዋለች። እሺ በቃ እኔ እኮ ስራ ስለበዛብኝ ነው ይላታል። ቆይ በራሴ እጅ እናቴን ስራ ፈልጊለት ብዬ እንዴት ቢዚ ትሆናለህ? እና አንተን ማግኘት ካልቻልኩኝ እኔ አልችልም ትለዋለች ማለት ነው። እናም እንገናኝ ትል ብላ ታስገድደዋለች። ናታንም አሰብ ያደርግና እሺ በቃ ግን እኮ አሁን መሽተዋል ይላታል። ምንም ችግር የለም ቶሎ እንለያያለን ትለዋለች። እንግዳስ በቃ በምልክልሽ ቴክስት እና ይላታል። እሷም በጣም በደስታ እሺ ብላ ታገኘዋለች። ሁለቱም ተገናኝተው አንድ ላይ ጊዜ እያሳለፉ እያለ እንዲሁም ወክ እያደረጉ የሆነ መኪና ሲከታተላቸው ነበረ። ፊት ለፊታቸው ላይም እየመጣ ነበር። ነገር ግን ሁለታቸውም አላዩትም ነበር እና የዲያራ እናት እየተከታተለቻቸው ነበር። ናታንስ ምን ይገጥመዋል? እናም በስተመጨረሻ ግን ትዝ ይለውና እንዲሁም ደግሞ እንደመሸም ሲያይ በቃ እሺ እንሂድ በቃ ሂጃችን ወደ ቤትሽ ብሎ እሷንም ወደ ቤቷ ያሸኛታል። ናታንም ወደ ቤቱ ይመጣል። እናም ቢንያም ጋር ይደውላል። ቢንያም እንዴት ነህ ሲለው ግን ቢንያም በጸባይ አላወራውም። ምክንያቱም ጠፍቶም ሳለ ወይም ደግሞ እንደዚህ ተጎድቶ መቶ ስላልጠየቀው በጣም ተናዶበታል። እና ቢንያም ቆይ ምን ሆነ ነው ይለዋል ማለት ነው። እናም ቢንያምም እንደተቀየመ ይነግረዋል። በስነ ስርዓት ስላላወራው በቃ ቢኒ ለምንድን ነው ምን ሆነ ነው ይለዋል። እሱም በቃ ተወኝ ናታን በቃ አየሁክ እኮ ምን አይነት ሰው እንደሆንክ አውቃለሁ ካሁን በኋላ ብዙም አያስፈልግም ይለዋል። እሱም በጣም እኔ ቢኒያም ቆይ እውነት ስላልተረዳኝ እኮ ነው መጥቼ በቃ ሁሉንም ነገር አስረዳሃለሁ ይለዋል። ቢኒያም ናታን እንደዚህ አይነት ስራ መጀመሩን አያውቅም። እናም ቢኒያምም ስልኩን ይዘጋበታል። ናታንም ወደ ገኒ ቤት ይመጣና ሰላም ሲላቸው ግን ቢንያም ግን ናታንን በስነ ስርዓት ሰላም አላለውም። እና ማውራት አለብን ቢንያም ይለዋል ማለት ነው። ገኒም በጣም ፊት ሲነሳው ቢኒ ቢኒ እያለች ማውራት ጀመረች። ናታንንም ጠራችው። ቢንያምን በጣም ደስ አለው ገኒ ስታወራ። ምክንያቱም ከዚህም በፊት ቢንያምና እንዲሁም ደግሞ ናታን በጣም ምርጥ ጓደኞች ነበሩ። ሚስጥርም የማይደባበቁ ነበሩ። ነገር ግን ቢንያም ችግር በደረሰበት ሰዓት ናታን አልተገኘም እና ደግሞ ቢንያም ደግሞ ጽዮን እንዳሳገረችው ነው የሚያውቀው። ስለዚህ ናታንም ለእህቱ ተደርቦ ነው እና እንደዚህ አይነት ጓደኛ አያስፈልገኝም ከእህቱም ከሱም ህይወት እወጣለሁ ብሎ ይህን ነገር ወስነዋል። እና ገኒ አሁን ላይ ግን ስታወራ በጣም ነበር ደስ ያለው። ምክንያቱም በሷ ፊት በሷ ማለት በሱ ምክንያት ስለሆነ በጣም እየተሰማው ነበር። ገኒ ማውራት የማትችለው በሱ ምክንያት ስለሆነ እሱ ሞተ ስትባል እናም በዛ ሰዓት ወድቃ አደጋ እንደደረሰበት ስለሚያውቅ ይህ ደግሞ ለሱ በጣም ጸጸት ነበር። ታንም ቢንያምን እባክን ቢንያም ወደ ውጭ ወተን ማውራት አለብን ይለዋል። እናም ወደ ውጭ ይወጣሉና ሊያወሩ ሲሉ ግን ቅድሚያ ስልክ ይደወላል። ያፌት ነበረ። ያፌት ለቢንያም ይደውልለታል። እንዴት ነህ ቢንያም ሰላም ነው ይለዋል። እሱም ሰላም እንደሆነ ይነግረዋል። እና እንዴት ነው ባለውለታህ እኮ ነኝ ይለዋል። እሱን አውቃለሁ ይለዋል። እና ታዲያ ለምንድን ነው ለምን አብረን አንሰራም እና አብረን እንስራ ይለዋል። ስራውን እንስማማና ሁሉንም ነገር ተውና አንተም የከፈትከውን ፋይል ዝጋና ምክንያቱም ይኸው አሳስረኸኝ በአንድ ቀን እንደወጣው ታውቃለህ አይደለ? ስለዚህ ይሄ ደግሞ ለአንተ ዝም ብሎ ልፋት ነው የሚሆንብህ እና ለምንድን ነው አብረን የማንሰራው ይለዋል። አንተ ቆሻሻ አዎ አውራ ምን አለብህ? አዎ እርግጥ ከዚያ ቦታ አስወጥተኛል። ነገር ግን ደግሞ አንተ ደግሞ ቆሻሻ ነህ ብሎ በጣም ይበሳጭበታል። እናም ይህን ነገር ደግሞ ናታን እየሰማ ነበረ። ማን ነው ይለዋል ማለት ነው። እናም ናታንና ቢንያም አሁን ላይ በጣም ማለትም ናታንም ግራ ገብቶታል። አሁን ናታን የገባበት ነገር በጣም ከባድ ነገር ነው።
ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁ እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤ መጥቻለሁ ማለት ነው። እንግዲህ ኤፍራታ አርግዛለች። ከማን እንዳረገዘች ግን አይታወቅም። ምክንያቱም ሲያስታውካት አይተናል ማለት ነው። እናም እየሮጠችም ወደ መጸለያ ቤት ስትሄድም ነበረ። እናም ከዚህም በፊት ከናታን ጋርም አብራ እንዳደረች እናውቃለን። ሲቀጥል ደግሞ ያፌትም ያው ሳትፈልግም ቢሆን ግዴታ እስከ መቼ ነው? አሁን እኮ ሚስቴ ነች፣ ስለዚህ እንደፈለግኩ ማድረግ እችላለሁ። እናም አብረሽ ማደር ትችያለች ሲላትኝ፣ እሷ ግን ደግሞ ይህን ነገር አላደርግም ስትለውም ነበር እና ተናዶ ተሸክሞ ወስዷትም እናም እያለቀሰችም አይተናት ነበር ማለት ነው። ስለዚህ ዛሬ እንግዲህ በሚገርም ነገር ኤፍራታ አርግዛለች። ግን ከማን ይመስላችኋል? ውድ ቤተሰቦቼ እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ከናታን ወይንስ ከያፌት? እንዱስ ከናታን ከሆነ ናታን ለምሳሌ አቅም እንግዲህ እሷ ጋር እንዳደረ ማለት ነው እና የናታን ልጅ ቢሆን ከአንተ ነው ብትለው ምን አይነት እንዴት ብሎ ይቀበላታል? ምክንያቱም ያፌትን አግብታ እያለ አንተ ነጋ ነው ያንተ ልጅ ነው ብትለው እንዴት ይቀበላታል? ምክንያቱም እሱ አያስታውስም ከእሷ ጋር እንዳደረ ምንም ነገር የሚያውቀው ነገር የለም። ሰክሮ ነበረ የሆነ በቃ አብረው አድረዋል። ነገር ግን ማለት አብረውም አላደሩም። እሷ የሆነ ሶፋ ላይ እጅ የተኛውን አለችው እንጂ አብረው እንዳደሩ አልነገረችውም ማለት ነው። ስለዚህ ይህ ነገር መጨረሻው ምን ይሆናል? እንዱስ ደግሞ ያፌት ከሆነ ደግሞ ያፌት እንግዲህ ልጅ ሲያገኝ ምን ይሰማዋል? እንዱስ ደግሞ ከዚህ ተንኮሉና ጸባዩ ይስተካከላል ምን ይሆናል የሚለውን እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። የማን ልጅ ይሆናል? እውነት ለመናገር ነው በጣም ቸኩያለሁ ማለት ነው ይህን ለማየት ማለት ነው። እንግዲህ ኤፍራታ ትናንትና ብዙ ነገር ስትሰራ ነበረ። ያው እንግዲህ ግን ያፌትን ማሸነፍ ማለት በጣም ዘበት ነው። እናም ያፌትን ብዙ ጊዜ ለመሸወር ትሞክራለች ኤፍራታ። ነገር ግን ነገሮች ሁሉ አልሳካላት ብለው ይቀራሉ። እናም ያው ደስ የሚል ፕሮግራም አዘጋጅተው እሷም የጨፈረች ነበረ። እናም ያው ያፌት ደግሞ በጣም ደስ ብለዋል። ምክንያቱም ኤፍራታ ፈታ ስትል በጣም ነው ደስ የሚለው። ፈረች ያለ ደስ ብሎት ነበር። እናም ደስ የሚል ምሽት እናሳልፋለን ብሏት ስለነበረ እሷም እሺ ብለው ነበር እና እሱ ግን ውጭ እንዲሆን ነበር የፈለገው። እሷ ግን ስላመማትኝ ውጭ መሆን አይችልም ቤት ውስጥ ነው ፈልገው ብለው ነበረ። እሱንም ተስማምቶ እሺ ብሎ ነበር። እናም በተኛችበት እጇን ሲያዩ ቀለበት የለም ነበር። ቀለበት ከዚህም በፊት ያደረገችው ቀለበት ሰፊ ነበር እና ስለዚህ እሱ ስለሰፋትኝ አታደርገውም ነበር እና እሷ በተኛችበት በገመድ ነገር የሆነ ለክቶላት ነበር ማንጣቷንና ከዛም ገዝቶላት መጥቶ ማለት ነው። እናም ሊያደርግላት ሲል ግን እሷ በጣም ፊቷ ነበር የተቀያየረው። ምክንያቱም ይህን ነገር ማድረግ አትፈልግም። እሷ ልቧ ናታን ጋ ነው እንጂ ጭራሽ ያፌት የሚባል ለአይደለም ለምንም አትፈልገውም። ያው ግዴታ ስለሆነባት ነው እንጂ እና መጨረሻ ላይ ግን ቀለበቱን መንጠቃ ነበር፣ ራሷ ነበረች ያደረገችው። እዚህ ላይ ግን ያፌት እንዴት ነው ዝም ያለው? እኔ ነኝ የማረግልሽ አላላትም፣ ግን ቀምታ ነበር ያደረገችው። እናም ያን ቀለበት አድርጋ መጨረሻ ላይ ሰክሯል ተኝቷል ብላ ግን ከኪሱ የሆነ ነገር አውታ ስትሄድ ግን እጇን ቀለም አድርጓታል። ውድ ቤተሰቦች ምን ይመስላችኋል? ኤፍራታ ዘው የወጣችው ከያፌት ኪስ። እናም ያፌት የያዛትኝ። ያፌትስ ምን ያደርጋት ይመስላችኋል? አሁን እንግዲህ ያው እንደሸወደችው አውቋል ማለት ነው እና እጇን ይዟታል። እሷም በጣም ደንግጣለች። እንደዛ ሲል ናለቀ ምን ይፈጠራል በቀጣይ?